ሱረቱል ኢኽላስ ሱብሃንአላህ የኛ ነብይ አለይሂ ሰላቱ ወሰላም ምን አሉ? ሶላት እያወረዳችሁ በሐቢባችን ላይ ለሌሎችም እህቶች ወንድሞች ሼር ማድረግ እንዳትረሱ። 3 ሱረቱል ኢኽላስ የቀራ ሰው አሉ ሙሉን ቁርአን እንዳከተመ አጅር አለው አሉ። እንግዲህ አስቡት 3 አያ ነው አይደል? ሙሉ ቁርአንን እንደቀራ አጅር አለው። ልጆች በሙሉ በልጅነታቸው መያዝ የሚችሉት ነው። የአላሁ ረቡል ዒዛ ረህመት ሱብሃነሁ ወተዓላ ከባድ አላደረገው። በውስጡ ያለው ማዕና ግን በጣም ከባድ ነው። ለምን እንደዛ ሆነ? بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد بل الله سبحانه وتعالى ብቸኛ ነው፣ አንድ ነው። ለሱ سبحان الخالق ቢጤም ተመሳሳይም የለውም። አሐድ ነው። ሙልኩ የሱ ነው سبحانه وتعالى የሚመለክ እሱ ብቻ ነው سبحانه وتعالى በሰማይም በምድርም ያለውን የሚቆጣጠረው እሱ ነው سبحانه وتعالى ንግስናውም የሱ ነው سبحانه وتعالى የሁሉ ነገር ባለቤት እሱ ነው سبحانه وتعالى ብቸኛ ነው፣ አንድ ነው። ረቡል ዒዛ ጀለ ፊ ዑላ አላሁ ሰመድ الله رب العزة جل في علا سبحانه وتعالى صمد የሁሉ መጠጊያ ነው። እያንዳንዱ ህይወት ያለው ነገር በሙሉ በሰማይም በምድርም ያለው ከሱ ፈላጊ ነው። እያንዳንዱ የተፈጠረው መሬትም ሰማይም በአላሁ ረቡል ዒዛ ሱብሃነሁ ወተዓላ ፍቃድ ነው የተፈጠሩ። ከእንደገና ደግሞ በሱ ቁጥጥር ውስጥ ናቸው። ሁሉም ነገር ፕሮቫይድ ለማድረግ መሬት ለማብቀል ሰማይ ለማዝነብ የሰው ልጅ ህይወት ያለው በሙሉ በአላሁ ረቡል ዒዛ ሱብሃነሁ ወተዓላ ፍቃድ ነው። ሁሉ ከሱ ፈላጊ ነው። እሱ ሱብሃነል ኻሊቅ ከማንም አይፈልግም። ረቡል ዒዛ ጀለ ፊ ዑላ የሁሉ መጠጊያ ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም ሱብሃነሁ ወተዓላ። መውለድ መወለድ ለፍጥራን ነው። መውለድ መወለድ ፍሬን ዘርታችሁ ፍሬው ብዙ አውጥቶ ይወልዳል፣ ብዙ አትክልቶችን ያፈራል። የሰው ልጅ ይወልዳል ይዋለዳል። አላሁ ረቡል ዒዛ ጀለ ፊ ዑላ ሱብሃነሁ ወተዓላ የፈጠራቸው መላእክቶች እንኳን አንዱ መላእክው ከፀሐይ ወጫ እስከ ፀሐይ መግቢያ ይሸፍናል። አንዱ መላእክው ፍጥነታቸው ከሰማይ እስከ መሬት ሲመጡ የኔ ጌታ ረቡል ዒዛ ጀለ ፊ ዑላ መውለድ መወለድ ለሱ የሚገባ አይደለም። እንዴት ለሱ የሚገባ አይደለም የሚለውን ደግሞ እሱ ስላለን ነው ሱብሃነሁ ወተዓላ ወማ ينبغي أن يتخذ للرحمن ولدا ለአላህ ሱብሃነሁ ወተዓላ የሚገባ አይደለም ልጅን መያዝ። ረቡል ዒዛ ጀለ ፊ ዑላ መውለድ መወለድ ሱብሃነሁ ወተዓላ ይሄ የሚገባ አይደለም። እሱ ነው የነገረን። ረቡል ዒዛ ጀለ ፊ ዑላ መማር ሲፈልግ ምር ያለው ይላል፣ መያዝ ሲፈልግ ይዛል። ከማራቸው ባሮች ይመዝግበን። እሱ ነው የሚጠይቀው የለም ሱብሃነሁ ወተዓላ እሱ ነው የሚጠይቀው ባሮች። ወለም የኩን ለሁ ኩፍወን አሐድ ለሱ ደግሞ የለውም ኩፍወን አሐድ። ኩፍወን ማለት ቢጤም ተመሳሳይ በባህሪው በአሰራሩ ረቡል ዒዛ በረህመቱ ሰማይ ምድርን በሚቆጣጠርበት ጥበቡ የሰው ልጅ ረቡል ዒዛ ነው የፈጠረው። ከዛ ከጠብታ ፈጥሮ እንዴት አድርጎ የሰው ልጅ እየኖረ ነው ያለው? ይሄ አካሉ ቆሞ ይሄዳል። ማን ነው የሚያስኬደው? እግር ያለው በሙሉ ይሄዳል። አይን ያለው በሙሉ ያል። ይሄ አይን እንዴት ነው የሚያየው? እሱ ሱብሃነል ኻሊቅ በሚሰራቸው አምሩ ውስጥ በሙሉ ቢጤም ተመሳሳይ የለውም። በጌትነቱም ቢጤም ተመሳሳይ የለውም። በንግስናውም ላይ በሱ ንግስና ላይ ማንም ቢጤም የሚመሳሰለው የለም ሱብሃነሁ ወተዓላ። ወለም የኩን ለሁ ኩፍወን አሐድ ረቡል ዒዛ ጀለ ፊ ዑላ። ሱረቱል ኢኽላስ ሐላዋ አለው በውስጡ። ስትቀሩ ቸኩላችሁ አትቁ። ቀስ ብላችሁ 3 ማታ ሲተኛ 3 የቀራ ሰው ተብሏል። እኛ ነብይ አለይሂ ሰላቱ ወሰለም ብለዋል። ሐላዋ አለው ለኔም ለናንተ ሐላዋውን ይወፍቀን በረህመቱ በእዝነቱ። ውስጡ ቁልፍ አለው። ካያችሁ ሱረቱል ኢኽላስ ላይ አላሁ ረቡል ዒዛ የራሱን ባህሪ የገለጻቸው ሙሉ ቁርአን ላይ ስትሄዱ ሁሉ ነገር ከሱ ያስፈልጋል። መንገድን ለማግኘት ወደሱ፣ ዱንያን ለማስተካከል ወደሱ። ወለም የኩን ለሁ ኩፍወን አሐድ ለምን? አላሁ ሰመድ ስለሆነ ሱብሃነሁ ወተዓላ የሁሉ መጠጊያ ስለሆነ ለእያንዳንዱ ነገራችን ማለት ነው ረቡል ዒዛ ጀለ ፊ ዑላ። እሱን ደግሞ የሚሰጠውን አሰጣጡን
ማንም እንደሚሰጠው አይሰጥም። ሱብሃነል ኻሊቅ የሚሰራቸው ነገሮች በሙሉ ረቡል ዒዘ ጀለ ፊዑላ እንደማንም አይደለም። ሱብሃነሁ ወተዓላ ጥራት ምስጋና የሚገባው። ሱረቱል ኢኽላስን መቅራት እንዳትረሱ። ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፍወን አሐድ። برحمته بأذنته من التكامل بترجم اللهم آمين.